እና ቤታቸው የሰማይ ቤት ነው ልትይ? አይ ቤታቸው እንኳን እንዳለ ነው። ቢሸጥ ምን ያክል ያወጣል? እኔ እንጃ። ምንድን ነው ቤቱ? የምድር ቤት ነው። ደህና ናቸው እንዴ? ግን ለምን ጠየቅ? ኧረ መድኃኒዓለም አንቺ ሴትዮ አራት ጠይቅኝ አልኩሽ እኮ አንቺ ተኝተሽማ አታርፊም እንዴ? ይቅርታ መጠየቅ እፈልጋለሁ። ማለት ከዝና ጋር አስታርቂኝ። ይቅርታ መጠየቅ እፈልጋለሁ። ኧረ እባክሽ ሴትዮ ከሀገር ጠፍታለች ብየዋለሁ። ደግሞ በፍጹም ይቅርታ አያደርግልሽም። ቢያደርግልሽ ራሱ ምክንያት ፈልጎ ነው የሚገልሽ። እንዴ እና ምን ላድርግ? አላውቅም። ይህንን ማድረግ የነበረብሽ ያኔ ከመድብል ጋር ስትስማሚ ነው። ምን ታገኝቶ ነው? ብሩክ በህይወት አለ። ቅድስት ብሩክ በህይወት አለ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ደግሞ ከየት አገር ሆናችሁ እንደምትከታተሉኝ እስኪ በላይክ እና እንዲሁም ደግሞ ከየት እንደሆናችሁ ኮሜንት ላይ አስቀምጡኝ እያልኩኝ እንግዲህ ምሳሌ ከ100 በላይ ክፍሎች ደርሰናል ማለት ነው። ምሳሌ በጉጉት ስንጠብቀው የነበረው ብሩክ ሊያመልጥ እንደነበረና የታሰረበትን ፈቶት እንደነበረ ተመልክተን ነበረ። እንዲሁም ደግሞ ቅድስት አንድ ህልም አይታ ነበረ። ያ ህልም በእርግጥ እሷ ቅድሚያና አብሯት ለሚኖረው እየነገረችው ይህ ነገር ለአንድ ነገር አመላካች ነው። በእርግጥ ምንም አልሆነም ብሩክ፣ የሆነ ነገር ሊኖር ይችላል፣ ምናልባትም እርዳታችንን ፈልጎ ሊሆን ይችላል፣ ይህ ነገር ዝም ብሎ አልተፈጠረም እያለች እያመላለሰች ከራሷ ጋር እያወራች የነበረውን ነገር ለመድብል ነግራው ነበረ። ታዲያ መድብልም ደግሞ ይህንን ነገር እኔ ጋር ያወራሽው ነገር ነው፣ እንዲሁም ደግሞ ይሄ ቀን የምታስቢው ነገር ነው፣ ትወጂዋለሽ፣ እንደምትወጂው አውቃለሁ፣ ለዚህ ደግሞ ቃል እገባልሻለሁ እሱ በሰላም እንደተመለሰ እንደምድርልሽ በማለት አልፏን ነበር። ታዲያ ይህ ህልም ደግሞ አመላካች እንደነበረ እሷ ህልም ብቻ እንዳልነበረ እየተናገረች ነበር። መድብልም ዛሬ ላይ አዲስ ነገር ይዞ መጥቷል። ወንድሜ እንዳልሞተ እና ደግሞ ያለው እዛ አካባቢ መሆኑን አረጋግጫለሁ እያለ ወደ ቤት በደስታ ተመልሶ አናግሯቸው አስደስቷቸው ነበረ። ታዲያ በዚህ መካከል ደግሞ ደስታውን ሲገልጽ ለምሳሌ ይሄ ነገር ድብቅ ነበረ። ምክንያቱም ምሳሌ ይህንን ነገር ስታውቅ ይከፋታል። አባቷ ስቃይ ላይ መሆኑን ከዚህ በፊት አልተነገረችም። በሌላ በኩል ደግሞ ዝና አንድ ነገር ያሰበውን ነገር ማድረግ የሚፈልገው ዝና አሁን ላይ የበላይ አዛዥ ባይኖርበት ኖሮ ብሩክን አሁኑኑ ቢጨርሰው ደስ ይለው ነበር። ታዲያ ይህ ነገር አልሳካለት ያለው ዝና ደግሞ በመጨረሻም ነገሮችን ለማጠናቀቅና ብሩክን መጨረሻውን ለመቅበር ስለፈለገ ስለ ብሩክ ቤተሰቦች ከየት አካባቢ እንደነበረ እንዲሁ ደግሞ እሱም ብቻ ሳይሆን እሱ ቀጥተውትም አካሉንም ምኑንም የሚያስፈልገውን ነገር ሁሉ ከወሰዱም በኋላ ያ ነገር ስላልበቃቸው ደግሞ ያለውንም ንብረት እሱን ከገደሉ በኋላ በምን መልኩ እሱን እንዴት መውሰድ እንደሚችሉ እንግዲህ የእነዚህ ሰዎች አደገኛነት፣ መርዛማነታቸው፣ እጃቸው የከፋና እግር የሰደደ ወንጀለኛ መሆናቸው ደግሞ የሚያመላክተው አንድን ሰው በዚህ ነገር ውስጥ አሰቃይተው ሲገሉ ወደ እስር ሲዳርጉት ወይም ደግሞ ለሞት ሲያዘጋጁት ዝም ብለው እንዳይገሉትና እንደማይገሉትና ይህ ነገር የሚያመላክተው አሁን ምንድን ነው? ይህ ነገር የሚያመላክተው ይሄ ቦታውን መጠየቁ፣ ስለ ቤተሰቦቹ ስላለው ነገር ሀብት ንብረት መጠየቁ፣ እንግዲህ እነሱ ያላቸው ነገር አካሉንም ሽጠው ቆራርጠው እነዚህ ሰዎች ሀብት ንብረቱን ከነ ቤተሰቦቹ ወራርሰው ምንም ነገር ሳያስቀሩ መጨረሻ ላይ እንደሚገሉት ነው እንግዲህ ከዚህ ጋር መማር ያለብን ነገር። ታዲያ ይህንን ነገር ደግሞ ማህሌት መጠየቋም ለሷ ግዴታ ነበረና ጠይቀው ነበረ። ለምንድን ነው የሚለውን ጥያቄ ደግሞ ለዝና ስትጠይቀው ዝና ከዚህ በፊትም አብሯ ሲሰራ የነበረው ጥያቄ ባለመጠየቋ እንጂ ጥያቄ የሚጠይቁ ሰዎች በፍጹም ከነሱ ጋር ለስራ በፍጹም የማይደራደሩ መሆናቸውንም እያመላከተ ነበረ። ጥያቄ የሚጠይቁ ሰዎች ምላሽ አያገኙም። አብረው እንዲሰሩ ብቻ የገንዘብ አቅርቦት ይደረግላቸዋል፣ ይሰራሉ፣ ግደሉ የሚባሉትን ይገላሉ፣ እንዲሁ ደግሞ ታገኛላችሁ በሚባል ባልሆነ ጥቅም ድለላ ይገባሉ። ከዛ በኋላ የሚከተለው ይከተላቸዋል። በሌላ በኩል ደግሞ ኤፍራታን አሳልፋ ባለመስጠቷ ማህሌት የሚጠብቃት ቅጣት እየጠበቃት ሆኖም እንዳለ እንዲሁ ደግሞ በዚህ ሁኔታ ላይ ሆና በዚህ ጭንቀት ላይ ሆና ደግሞ ሁላቸውም ዝና በርግጥ ጨካኝ ሰው እንደሆነ ሰዎችን እንደማይምር ካገኘ ስልጣን ቢያገኝ ኖሮ እሱ የታላቁ የበላዩ ያለበትን ስልጣን እሱ ቢያገኝ ኖሮ አንድም ሰው ቆሞ አይራመድም ነበር።
ነገር ግን ዛሬ ላይ ማህሌትም ቁማ እንድትሄድም ቢሆን ያደረጋት ነገር እንዲሁ ደግሞ ኤፍራታም ቁማ እንድትሄድ ያደረጋት ነገር እሱ የበላይ አካል መኖሩ ለሱ አዛዥ መኖሩ ዛሬ ላይ እነሱ በህይወት እንዲኖሩ ጠቅሟቸዋል። ታዲያ ይህ ነገር ደግሞ ያደረገችው ነገር ዋጋ እያስከፈላት ያለው ኤፍራታ ደግሞ በህልሟ ሁሉ ሳይቀር ዛሬ ላይ መጥቶባታል። ታዲያ ማህሌትም ደግሞ እቤትሽ ነሽ ያለሽው ምንድነው የምታወሪው ብትላትም ኤፍራታ ግን ይህ ሰው አይደለም ቀን ቀርቶ በእንቅልፏም እየመጣ እንደሚረብሻትና ምናልባትም በይቅርታ የሚመለስ ከሆነ እስኪ ነፍሴ እንድታርፍልኝ አስታርቂኝም የሚል ሀሳብ አንስታ ነበረ ኤፍራታ። ማህሌትም አይደለም ልትታረቂውና ይህ ሰው አደገኛ እንደሆነና በፍጹም ወደፊትም ቢሆን ይቅርታ የሚባል ነገር የማይታሰብ ነገር መሆኑ ከገደለሽ በኋላ ራሱ ሬሳሽ እንደማይገኝ ሬሳሽን ራሱ ቢያዩ እንደማይረካና ደስተኛ እንደማይሆን ስር የሰደደ ወንጀለኛና ጨካኝ አረመኔ መሆኑን እየተናገረች ይቅርታ ከሚባለው ነገር እንድትርቅም አድርጋታለች። ይህንን ነገርም ማድረግ የነበረብሽ ማሰብ የነበረብሽ ከመጀመሪያው ነበረ። ይህንን ነገር ለመድብል ከመታዘዝሽ በፊት ይህንን ነገር ማድረግ አልነበረብሽም ብትላትም ኤፍራታም ግን ይህንን ነገር ለማድረጓ ምክንያት ነበራት። በእርግጥ ለመድብልም ይህንን ነገር ስሰራለት ምክንያት ነበራት። በመጀመሪያ ዝናም ይህንን ነገር እንድታደርግ ያደረጋት አስገድዶ ነበረ። መድብልን እንድትገልሱ ባያደርጋት ኖሮ እሷ ባትታዘዘው ኖሮ ኤፍራታ ቁማ አትሄድም ነበረ። ከዚሁ ሳትንቀሳቀሺ እገልሻለሁ ስለተባለች ነበረ መድብልን ለመግደል የተገደደችው። መድብል ደግሞ በራሱ ሄደ ስለነቃባትና ያን ነገር የማታደርገው ከሆነ ደግሞ ከወደ መድብል በኩል ምን እንደሚመጣባት ስላወቀች፣ ስለዚህ ማድረግ ያለባት ከዛም ከዚህ መታዘዝ ስለሆነ ስለዚህ ይህንን ነገር አደረገችው። ታዲያ ዛሬ ላይ ደግሞ ይህንኑም ብላታለች ማህሌት። ይህንን ነገር ማሰብ የነበረብሽ ከመጀመሪያው ነበረ። ዝና ማለት ምን አይነት ሰው እንደሆነ አንቺ አታውቂውም። ስለዚህ ይህንን ሁለተኛ እንደዚህ አይነት ስህተት እንዳይለመድሽ እንዳልልሽ ከዚህ በኋላ የሚባል ነገር የለም። ምናልባትም እድሜም ላይሰጠን ይችላል። ለጊዜው ተደብቀሻል፣ ሀገር ጠፍተሻል ብዬ ብሸነግለውም እንኳን ይሄ ሰው እየተዋጠለት አይደለም። ስለዚህ አሁን ዝም ብለሽ ተደብቀሽ ኑሪ ብትላትም ኤፍራታ ግን በፍጹም ይሄ ነገር ሰላም ሊሰጣት አልቻለም። እንቅልፍም ሊያስተኛትም አልቻለም። በእርግጥ ዝና ቁሞ ለሚሄድ ሰው ሁሉ በእጅጉ አስቸጋሪ ሰው ነው። አይደለም የተነካካውን ሰው ቀርቶ አላፊ አግዳሚውን እንዲሁ በሉላ በተመለከት ነው። አንድ ሰው በመንገዱ ላይ እየተራመደ ዘወር ብሎ ውበቷን የሚያደንቅ ምናልባትም ደግሞ ግዴታ እኮ የአይን ፍቅር ብቻ ሳይሆን ሉላ ውብ ናት፣ ያያ ሰው ሁሉ ይወዳታል። እናም ሉላን ዘወር ብሎ የተመለከተው ሁሉ ከሞት የማይተናነስ ዱላ ነበር አንስቶ ነበር የሚያፈርጣቸው። ታዲያ ዝና በዚህ ሁኔታ ላይ ሆኖ ምንም ቢሆን ምንም ቢፈጠር ኤፍራታን የትም ዓለም ገብታ የትም ዓለም ብትሄድ የትም ብትሄድ የትም ብትገባ አታመልጠኝም፣ ይልቁንስ በሰላም ስጭኝ እያለ ከማህሌት ጋር የተነጋገረ ነበረ። መድብልም ስለ ሞገስ ሲያነሳ የሞገስ መዋያና ያለበት ቦታ ጠይቃ ነበረ ዳጣ ለመድብል ይህንን ነገር ስትጠይቀው በእርግጥ እሷ መራመዷ እናንተስ በህይወት አላችሁ ወይ? ሞገስስ አለ ወይ? እኔ ፈርቼ ይህንን ያህል ከሆንኩኝ ሞገስ ፈሪ ነው አውቀዋለሁ። እንዴት እየተራመደ ነው? ዝና በህይወት ኖሮ እውነት እሱ ነው ወይ የሚራመደው የሚል ነገር አንስታ ነበረ ዳጣ። ነገር ግን መድብል ደግሞ ስለ ሞገስ አንድ ጀግንነት እየተናገረ ነበረ። በእርግጥ እያንዳንዳችን ሰዎች የተለያየ ተሰጥኦ አለን። በዚህ መካከል ደግሞ ከእኛ ደግሞ እያንዳንዳችን ልዩነት እንዳለን ሁሉ ደግሞ ሞገስ የተሰጠው አንድ ትልቅ ጸጋ አለ። እሱ አእምሮውን የሚጠቀም በጣም ብስልና ጀግና ሰው እንደሆነ፣ ፈሪ ነው ብለሽ እንደምታስቢው ፈሪ አለመሆኑንና ከዚህ በፊትም ጥቃት እንዳይደርስባቸው በሚያደርጉት በእያንዳንዱ ነገር ሞገስ እንግዲህ ተረጋጉ እያለ በአእምሮ በሚጠቀመው ነገር የነሱ ህይወት መትረፉንና ለሚያደርጉት ኦፕሬሽን እሱ አሸናፊነትም እንዳለበት ሞገስን ፈሪ ነው ብላችሁ ማሰባችሁ ትክክል አለመሆኑን እያለም እየተናገረ ነበረ መድብል ስለ ሞገስ ጀግንነት። ታዲያ ሞገስም ደግሞ ሰሞኑን ከሚያደርገው ስራና ከሚያደርገው ክትትል እየሄደ ብሩክ ባለበት አካባቢ መዋሉ ደግሞ አንድ አዲስ ነገር አምጥቶላቸዋል። በእርግጥ ይህንን ሀሳብ ማምጣቱ ለእነሱ መልካም ነገር እንዲሁም ደግሞ ዛሬ ላይ በህይወት መኖሩን አስደሳች ነገሩን ዛሬ በህይወት መኖሩን አወቁ ማለት ደግሞ ለነጋቸው መኖር እንዲችሉና እንዲሁ ደግሞ እንዴት እንደሚያወጡት እንዲያስቡ ይህንን ፕላን አውጡ። በዚህ ፕላን ይህንን ነገር መስማታቸው ራሱ ሞተዋል ብለው አርፈው እጅና እግራቸውን አጣጥፈው ከመቀመጣቸው ተነስተው እንዲንቀሳቀሱ አድርጓቸዋል።
ታዲያ ሞገስ ደግሞ በሌላ በኩል አንድ ችግር ገጥሞታል። ይህንን ነገር ሲያደርግ ለጓደኛው መስዋዕትነት ሲከፍል ጓደኛው ባለበት አካባቢ እየገባበት ሁሉ ገብቼ አድነዋለሁ እያለ በአካባቢው እየሄደ መዋሉ ደግሞ ለምርጧ ባለቤቱ ለሚወዳት ለልዕልት ባለቤቱ ደግሞ ክፉ ነገርና ከባድ ችግር መጥቶበታል። ለዚህ ችግር ደግሞ የመጣበት የሱ ወደዛ መሮጥና ወደዛ መሄድ ነበረ። ሉላ በእርግጥ ከዚህ ሰውዬ ጋር የህግ አካል ነህ፣ ህግ እንዴት የሚከለክለውን ነገር ህግ አስተማሪ የሆነ ነገር ሲሆን ባለ ህግ የምትባሉ ሰዎች አስተማሪ ልትሆኑ ሲገባችሁ እንዴት ከእናንተ ይህ ነገር ይጠበቃል ብትለው በፍጹም ይህንን ነገር እሷ ልታስተምረው እንደማትችልና እነሱ እንግዲህ ጠንቋይ ለራሱ አያውቅም እንደሚባለው ሆኖ ነገር ግን እሱ በቃ አንቺን ወድሻለሁ እያለ የባለትዳር ሚስት እንደዚህ ማባለግ ነውር መሆኑንና ወንጀል መሆኑን እየነገረችው ይህንን ከኔ በላይ አስተማሪ የለምና ይህንን ለኔ መናገር የለብሽም በማለት ሉላን እየበጠበጣት ይገኛል። ታዲያ ሉላም ደግሞ ከዚህ ነገር ሰላም ስላጣች መንቀሳቀስ ስላጣች ይህንን ነገር ሞገስ ቢያውቅ ምን ሊፈጠር እንደሚችል እንዲሁ ካሳለፉት ህይወት አንጻር ደግሞ ይህ ነገር ተሰምቶ ህይወታቸው ወደ አልባሌ ነገር ወደ ሌላ ግጭት ውስጥ እንዳይፈጠርና ከዚህ ጋር ደግሞ ሞገስ የሚሞትለት የሚሳሳለት በጉጉት የሚጠባበቀው አንድ ነገር ሀብት ንብረቱ ስላለ ታዲያ ይህን ነገር ደግሞ እንዲያጡ የማትፈልገው ሉላ ደግሞ ይህንን ነገር እንዳያጡ ስለምትፈራ እንድትደበቅ አድርጓታል። ይህንን ነገር ግን ሉላ ለሞገስ ባትናገርም ሰላም እንዳጣችና አንተ ያለህበት ቦታ መጥቼ መዋል እፈልጋለሁ በማለት ለሞገስ ደውላ እሱ ያለበት ቦታ መሄድ እንደምትፈልግ አሳውቀዋለች። ታዲያ ሞገስም ደግሞ ፊት እንደነሳት አይነት ነገር ስለተሰማው ያጎደለባን ነገር ስለተሰማው አሁኑኑ እመጣለሁ ያላ ቢሆንም ነገር ግን እሷ ከቤቱ ከነጭራሹ መቀመጥ እንደማትፈልግና የሆነ ነገር እንዳለ አመላክቶት ነበረ። ሞገስም በፍጥነት ነበር ወደ ቤት የመጣው። ነገር ግን ወደ ቤት ሲመጣም ደግሞ ከቤት ያልጠበቀው ሁኔታ ላይ አግኝቷታል ሉላን ከሚበጣበጣት ሰው ጋር እያወራች ነገር ግን ስልኩን አዘጋጓን ቢሆን እየተቆጣች ማናገሯን ቢሆን እንዲሁ ፍርሃቷ ያስታውቅበታል የሆነ ነገር እንዳለ። ታዲያ ሞገስም ደግሞ ከማን ጋር ነው እየተቆጣሽ የምታወሪው ያለ የጠየቃት ቢሆንም ነገር ግን ሉላ ችግር ውስጥ መግባት ስለማትፈልግ እና ደግሞ ሞገስ የሚሳሳለትን ነገር ማጣት ስለማትፈልግ መናገር ስለሌለባት ባትናገርም ለጊዜው ደበቅ ብታደርገውም ሁኔታዋ ግን ለሞገስ ነግሮታል። ታዲያ ሞገስ ይህንን መስዋዕትነትም ደግሞ ከፍሎ አልቀረም። በዚያ አካባቢ እየሄደ እየዋለ እያደረ መምጣቱ ደግሞ አዲስ ነገር አመላክቷቸው ታዲያ ይህንን አዲስ ነገር ደግሞ መድብል ወደ ቤት ይዞ በመምጣት ወደነ ቅድስቴ አዲስ ነገር እንዳለና ወንድሜ እንዳለ በህይወት አውቄያለሁ አረጋግጫለሁ በማለት ይህ ትልቅ ነገር እንደሆነና ትልቅ ብስራት አበስሯቸው አንድ ላይ ሆነው እየተደሰቱ ነበረ። በዚህ መካከል ግን ደግሞ እስከ ዛሬ ሲደብቋት ስለነበረና አባቷ ውጭ ሀገር እንደነበረ ሲነግሯት ስለነበረ እየዋሿት ስለነበረ ይህ ነገር አለ መባሉ ደግሞ በመካከል ይህንን ያህል ጊዜ እኔ ህፃን ነኝ ማለት ነው ለምን ደበቁኝ የሚል ሀዘን ይታይባን ነበር ምሳሌ ፊቷ ላይ። እነሱም ደግሞ ይህንን ነገር እየዋሹ መኖራቸው እንደሆነ አንገቷን ያስደፋት ስላወቁ ሁላቸውም ተደናግጠው በዚህ ጋር ነበር ያለቀው። የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ